ጥሩ የፋይናንሻል ዲሲፕሊን እንዲኖርህ የሚረዱ 4 መንገዶች። ገንዘብ እያገኘ ነው፣ ግን ደግሞ በወሩ መጨረሻ ምንም አይቀርም። ደሞዝህ እየጨመረ ነው፣ ግን ችግርህ አልቀነሰም። ችግሩ ገቢ ብቻ ላይ ላይሆን ይችላል። ችግሩ የፋይናንሻል ዲሲፕሊን። ስለዚህ መፍትሄው አንደኛ ገንዘብህ የት እንደሚሄድ እወቅ። በየወሩ ምን ያህል ገቢ እንዳለ ብቻ አትቆጣጠር፣ ምን ያህል እንደምታወጣ ማወቅ። ትንንሽ ወጪዎችን ችላ ብትል በአመት ትልቅ ገንዘብ ሊሆኑ ይችላሉ። ለገንዘብህ የምትሰጠውን ትኩረት ካልተቆጣጠርክ ገንዘብህ አንተን መቆጣጠር ይጀምራል። ሁለተኛ መጀመሪያ ለራስህ ክፈል። ገቢህን ስታገኝ ሁሉንም ከማውጣት በፊት ለቁጠባ ወይም ለኢንቨስትመንት አስቀምጥ። የቀረኝን አጠራቅማለሁ አትበል። ሶስተኛ ትክክለኛ ፍላጎትህን ከፍላጎት ከሚመስል ነገር ለይ። አዲስ ስልክ ያስፈልጋል ወይስ አዲሱ ስለወጣ ብቻ መግዛት ፈለግ? አዲስ ልብስ ያስፈልግሃል ወይስ ሌላ ሰው ስላለው አንተን ፈለግ? አራተኛ ለገንዘብህ ዓላማ ስጠው። ቁጠባ ለምን ዓላማ ነው? የነገ ዓላማ ምንድን ነው? ግብ የሌለው ገንዘብ በቀላሉ ይባክናል። ግን ገንዘብህ የሚያገለግለውን ዓላማ ካወቅ አሁን እፈልገዋለሁ ከሚለው ፍላጎት ይልቅ ነገ እፈልገዋለሁ የሚለው ግብህ ይበልጣል። ፋይናንሻል ዲሲፕሊን ማለት ራስህን ከህይወት ደስታ መከልከል አይደለም። የዛሬ ደስታ የነገ ሰላምን እንዳይሰርቅብህ መጠንቀቅ ነው።